የአውሮፓ ሻምፒዮንስ ሊግ ዛሬ በተጠባቂ ጨዋታዎችና ፍርሚያዎች ምሽት 5 ሰዓት ላይ ይከናወናል። ሁሉም ጨዋታዎች 5 ሰዓት ላይ ይከናወናሉ። 18 ጨዋታዎች ይደረጋሉ። 18 ጨዋታዎች ይከናወናሉ። ጨዋታዎችን ለመጠቆም ያህል ሞናኮ ከጁቬንቱስ፣ አያክስ ከኦሎምፒያኮስ፣ አርሰናል ከካይራት አልማቲ፣ አትሌቲክ ቢልባኦ ከስፖርቲንግ ሊዝበን፣ አትሌቲኮ ማድሪድ ከቦዶ ኪልሜት፣ ባርሴሎና ከኮፐንሃገን፣ ባየር ሌቨርኩሰን ከቪያሪያል፣ ቤኔፊካ ከሪያል ማድሪድ፣ ቦሩሲያ ዶርትሙንድ ከኢንተር ሚላን፣ ክለብ ብሩጅ ከማርሴይ፣ ኢንትራ ፍራንክፈርት ከቶተናም፣ ሊቨርፑል ከቃራባህ፣ ማንቸስተር ሲቲ ከጋላታ ሰራይ፣ ናፖሊ ከቼልሲ፣ ፒኤስቪ አይንድሆቨን ከባየር ሙኒክ፣ ፓፎስ ከስላቪያ ፕራ፣ ፓሪስ ሰን ጀርመን ከኒውካስል ዩናይትድ፣ ሴንት ጌልሴ ከአትላንታ የሚያደርጓቸው ጨዋታዎች የሚጠበቁ ጨዋታዎች ናቸው። አድማጭ ተመልካቾቻችን ከነዚህ ጨዋታዎች ደግሞ ካሉት 18 ጨዋታዎች መካከል ጉንፋን አለ ዛሬ ትንሽ ይቅርታ ጠይቃለሁ። ከነዚህ ጨዋታዎች መካከል በጉጉት የሚጠበቀው ወይም የቀኑ ምርጥ ጨዋታ ተብሎ እየተነገረለት ያለው ፓሪስ ሰን ጀርመን ከኒውካስል የሚያደርጉት የ5 ሰዓት ጨዋታ ነው። ሁለቱም የቶፕ 8 ውስጥ የመጨረስ ተስፋ ስላላቸው ማለት ነው። ከዛ ውጭ ግን በጨዋታ ደረጃ ምርጥ ጨዋታዎች አሉ። ናፖሊ ከቼልሲ ለምሳሌ በጣም ምርጥ ጨዋታ ነው። ከሚጫወቱት የጨዋታ መንገድ ናፖሊ ከውድድሩ ሊባረር ይችላል፣ ፕሌይኦፍም ላይ ገባ ይችላል ዛሬ ከተሸነፈ። ቼልሲ በተመሳሳይ ከተሸነፈ ከቶፕ 8 ይወጣል። ሊቨርፑል ከቃራባህ ይሄም በንጽጽር ጥሩ ፍልሚያ ሊኖሩ ይችላል ተብሎ ይጠበቃል። ግን ቦሩሲያ ዶርትሙንድ ከኢንተር፣ ቤኔፊካ ከሪያል ማድሪድ እነዚህ ናቸው አሪፍ ጨዋታዎች። ቤኔፊካ ከሪያል ማድሪድ፣ ዶርትሙንድ ከኢንተር፣ ናፖሊ ከቼልሲ እና ፒኤስጂ ከኒውካስል እነዚህ 4 ጨዋታዎች የተለየ ነገር አላቸው። ከዛ ግን ሁሉም ጨዋታዎች ግን ትልቅ ቫልዩ ያላቸውና ትልቅ ዋጋ ያላቸው ናቸው። ስለዚህ ዋና ዋና ቡድኖችን ለመመልከት ጥረት እናደርጋለን። ባርሴሎና ከኮፐንሃገን በካምፕ ኑ የሚከናወን ጨዋታ ነው። ዛሬ ካምፕ ኑ ላይ ያልተጠበቀ ነገር ታይቷል። በካምፕ ኑ የአዲሱ ስቴዲየም ነው። ካምፕ ኑ በአዲስ መንገድ የተሰራ ዘመናዊ ተደርጎ የተሰራ ነው እና በዚህ ስቴዲየም ውስጥ አይጦች ታይቷል። ለልምምድ ለማድረግ በሚወጡበት ጊዜ ተጫዋቾች አይጥ ማየታቸው ብዙዎችን እያነጋገረ ይገኛል። እንደሚታወቀው ኦልትራፎርድ ላይ የኦልትራፎርድ እንኳን የቆየ ስቴዲየም ስለሆነ ኤክስፔክትድ ነው ይጠበቃል። ግን ካምፕ ኑ አዲስ ስቴዲየም ቢሆንም ይሄ ነገር መከሰቱ ብዙዎችን ያነጋገረ ሆኖ ተመልክተነዋል። ባርሴሎና ይህንን ጨዋታ ድል የማድረግ ግዴታ ይኖርበታል። አሁን ባርሴሎና ያለው ከ8 ውጭ ነው። በ13 ነጥብ 9ኛ ደረጃ ላይ ነው ያለው። ይህንን ጨዋታ በባሌም በቦሌም ግዴታ የማሸነፍ ጉዳይ ይኖርበታል። ማሸነፍ ብቻ ሳይሆን ባርሴሎና የሌሎች ቡድኖችን መሸነፍና የሌሎች ቡድኖችን ነጥብ መጣል ይጠብቃል። እነ ቼልሲ፣ ኒውካስል፣ ፒኤስጂ፣ ቶተናም፣ ሊቨርፑል፣ ሪያል ማድሪድ የነዚህን መሸነፍ ወይም ውጤት መጣል ይጠብቃል። ከነዚህ አንዱ ነጥብ ከጣለ ከነዚህ አንዱ ከተሸነፈና ባርሴሎና ካሸነፈ ባርሴሎና ቶፕ 8 ውስጥ ይጨርሳል። ግን የራሱን እድል ካልተጠቀመ ባንስ ራሱ ማሸነፍ ካልቻለ ግን የቶፕ 8ን ቦታ ላሚን ያማልን ራፊኒያን ያዘው የአውሮፓው ምርጥ ቡድን ባርሴሎና በፕሌይኦፍ ወደ መጫወት ግዴታ ሊገባ ይችላል ማለት ነው። ኮፐንሃገን ይህንን ጨዋታ የሚያደርገው ጭላንጭል ተስፋ ይዞ ነው። ካሸነፈ ኮፐንሃገን 26ኛ ደረጃ ላይ ነው የሚገኘው። ይህንን ጨዋታ ካሸነፈ ነጥቡን ወደ 11 በማሳደግ እስከ 17ኛ ደረጃ ይመጣል። ጋላታ ሰራይ እስካለበት ደረጃ ድረስ ያ ማለት ኮፐንሃገንም ፕሌይኦፍ ውስጥ የመግባት እድል አለው ማለት ነው። ግን የሚሆነው ዛሬ ካሸነፈ ነው። ማንን? ባርሴሎናን። ከዛ ሌሎችን ቡድኖች መሸነፍ ይጠብቃል። ኦሎምፒያኮስ፣ አትሌቲክ ቢልባኦ፣ ፒኤስቪ፣ ሞናኮ፣ ባየር ሌቨርኩሰን፣ ማርሴይ፣ ቃራባህ እያልን የምንጠራቸው ክለቦች ከተሸነፉ ብቻ ነው ኮፐንሃገን አሸንፎ ሊገባ የሚችለው። ስለዚህ የባርሴሎናና የኮፐንሃገን ትንቅንቅ የሚወሰነው በሌሎች ቡድኖች ነው፣ በራሳቸው አይደለም። ባርሴሎና አሸንፎ ሁሉም ካሸነፉ 9ኛ ደረጃ ይዞ ያልቃል። ኮፐንሃገን አሸንፎ ከሱ በላይ ያሉት ሁሉም ካሸነፉ እነ ቃራባህ እነ ሞናኮ ካሸነፉ እነ ፒኤስቪ በተመሳሳይ ማሸነፉ ቫልዩሌስ ይሆናል። ነገር ግን ሁለቱም አሸንፈው ከነሱ በላይ ካሉት ክለቦች አንዱ ወይም ሁለቱ ነጥብ ከጣላቸው ወይም ከተሸነፉ ግን ባርሴሎናም ቶፕ 8 ይገባል፣ ኮፐንሃገንም ፕሌይኦፍ ውስጥ ይገባል። ስለዚህ ሁለቱም በጥብቅ የሚፈልጉት ጨዋታ ነው።
ደግነቱ ጨዋታው የሚከናወነው ካምፕ ኑ ላይ ነው፣ በባርሴሎና ሜዳ ማለት ነው። ከዚህ አንጻር እንግዲህ ባርሴሎና ጨዋታውን በማሸነፍ ወደ ቶፕ 8 ግስጋሴውን የሌሎቹን ቡድን ውጤት ጠብቆ ያከናውናል ተብሎ ይጠበቃል። በነገራችን ላይ ከ24 ውጪ ካሉ ቡድኖች መካከል ፕሌኦፍ ውስጥ የመግባት እድል ያላቸው 8 ክለቦች አሉ። 32ኛ ደረጃ እስከሚገኘው አያክስ ድረስ ያሉት ከ25 እስከ 32ኛ ደረጃ ያሉ ክለቦች አሁንም እድል አላቸው። ሌሎቹ ከተሸነፉ እነሱ አሸንፈው። ስለዚህ የደረጃ ሰንጠረዡ በመጨረሻው ጨዋታ የመፖዝ ስፔሻሊ ፕሌኦፉ በከፍተኛ ሁኔታ በተለየ መንገድ የመፖዝና ያልተጠበቁ ቡድኖች እንደገና ወደ ፕሌኦፍ ሊገቡ የሚችሉበት እድል ሊኖር ይችላል። ከፕሌኦፍ ውጭ ያሉት ለምሳሌ ቤኔፊካ ከፕሌኦፍ ውጭ ነው። አያክስ ከፕሌኦፍ ውጭ ነው። ናፖሊ ከፕሌኦፍ ውጭ ነው። በቃ ቶታል የሚወድቁ ናቸው በዚህ ውጤት ካለቀ። ስለዚህ ተጋጣሚዎቻቸው እነ ናፖሊ፣ እነ አያክስ፣ እነ ቤኔፊካ፣ እነ ቦዶ ግሊምት፣ እነ ክለብ ብሩዥ ካሸነፉ እና ከ24 በላይ ካሉ ቡድኖች ስፔሻሊ እስከ 16ኛ ደረጃ እስካሉ እስከ ቦሩሲያ ዶርትሙንድ ያሉ ቡድኖች የሚሸነፉላቸው ከሆነ ይገባሉ። ስለዚህ 8 ክለብ የመግባት እድል አለው። መጨረሻው ጨዋታ ላይ ያሸነፉ 8 ክለብ የመውጣት እድል አለው። ያ ማለት እንደ በአቨሬጅ 4 ብናደርገው እንኳን አሁን ፕሌኦፍ ውስጥ ካሉ ክለቦች ቢያንስ 4 ሊወጡ ይችላሉ ማለት ነው። በዚህ ሂደት ከሄድ ነው። ለዛ ነው የባርሴሎናና የኮፐንሃገን ጨዋታ የሚጠበቀው። ኮፐንሃገን ተመልሶ ወደ ፕሌኦፍ የመግባት እድል አለው ካሸነፈ ማንም ባርሴሎና ካሸነፈ ደግሞ ቶፕ 8 ውስጥ ይገባል። ስለዚህ ሁለቱም ለራሳቸው ሲሉ የሚያረጉት ጨዋታ ይሆናል ማለት ነው። የባርሴሎና ጣፈንታ በዚህ ነው የሚወሰነው ለባርሴሎና ደጋፊዎች። ልቀጥል። በዛው ጉዳትና መሰል ነገሮች ካሉ እያጣቀስኩ እሄዳለሁ። በተወሰነ መንገድ መረጃም ለመስጠት ጥረት አደርጋለሁ። ግን ብዙ ጨዋታዎች ስለሆነ በተወሰነ ባለኝ አቅም በተለይ ምን ይጠብቃል የሚለውን ብቻ ለማመልከት እሞክራለሁ። ደቂቃዎችን ካሉን ደግሞ ከጉዳትና መሰል ነገሮች ጋር የተያዙ ጉዳዮችን እናነሳለን። ሌላው ተጠባቂ ጨዋታ ቤኔፊካ ከሪያል ማድሪድ። ሀገራችን ውስጥ በርካታ የሪያል ማድሪድ ደጋፊዎች መኖራቸው ይታወቃል። ሪያል ማድሪድ አሁን ባለው ሂደት 3ኛ ደረጃ ላይ የሚገኝ ቡድን ነው። 15 ነጥብ አለው። ግን 15 ነጥብ መሰብሰቡ ግን አስተማማኝ አልሆነለትም። ምክንያቱም ዛሬ ሪያል ማድሪድ ተሸንፎ ሌሎቹ ከሱ በላይ ያሉት ከ8 በላይ ያሉ ቡድኖች ጭምር እነ ባርሴሎና፣ ስፖርቲንግ ሊዝበን፣ ሲቲ፣ አትሌቲኮ ማድሪድ፣ አትላንታ እነዚህ 5 ክለቦች ካሸነፉ ማድሪድም ከ8 ውስጥ ይወጣል። 3ኛ ደረጃ ነው ያለው ልብ በሉ። ግን አሁን ባለው ሂደት 13ኛ ደረጃ ላይ ያለው አትላንታ ማድሪድን ማስወጣት ይችላል። አትላንታ ተጋጣሚውን አሸንፎ ማድሪድ በቤኔፊካ ከተሸነፈ አትላንታ ቶፕ 8 ውስጥ ይገባል። ስለዚህ ማድሪድ ከቶፕ 8 ይወጣል። 3ኛ ደረጃ ላይ ተቀምጦ ነው ልብ በሉ። 3ኛ ደረጃ ላይ የተቀመጠው ማድሪድ 13ኛ ደረጃ ላይ ባለው በ10 የደረጃ ልዩነት ያለው አትላንታ በአንድ ጨዋታ በዛሬው ጨዋታ ምሽት ፍልሚያ ብቻ ሊያስወጣው ይችላል። ቴት አይነት ውስብስብ ያለ ነገር ነው የሻምፒዮንስ ሊጉ ጉዳይ። ቤኔፊካ በጆዜ ሞሪኒዮ ነው የሚመራው፣ የቀድሞ የሪያል ማድሪድ አሰልጣኝ። ቤኔፊካ 29ኛ ደረጃ ላይ ነው ያለው በ6 ነጥብ። ካሸነፈ 9 ነጥብ ከደረሰ 22ኛ ደረጃ ድረስ መጥቶ ማጠናቀቅ ይችላል። ይሄ ማለት በፕሌኦፍ መጫወት ይችላሉ። ማን? ጆዜ ሞሪኒዮ። የት ነው የሚጫወቱት? በቤኔፊካ ስቴዲየም። በስታዲዮ ዳሉዝ የሚከናወን ጨዋታ ነው። ጨዋታ ስታዲዮ ዳሉዝ ላይ የሚደረግ ጨዋታ ነው። ሞሪኒዮ ምን አሉ? ሪያል ማድሪድን ማከብረው ሞደው የሰራውበት ክለብ ነው። ይቅርታ፣ አርበሎዋ በጣም ማከብረው ጎበዝ አሰልጣኝ ነው። በጣም አስደናቂ ብቃት እያሳየ የሚገኝ አሰልጣኝ ነው። ግን ለአንድ ቀን ክፏቸውን እመኛለሁ። ለዛሬ ምሽት ነው ያሉት ጆዜ። ለዛሬ ምሽት ለአርበሎዋም ለማድሪድም ክፏቸውን እመኛለሁ፣ ሽንፈትን እመኛለሁ። በታሪኬ ተመኝልቼላቸው አላቅም፣ በህይወቴ ውስጥ አስቤውም አላቅም ለማድሪድ ሽንፈትን። ግን ፕሌኦፍ ውስጥ እንድንገባ ስንል ማድሪድ እንዲሸነፍ እመርጣለሁ ሲሉ ተደምጠዋል።
ስለዚህ ጆዜ በሜዳቸው ነው የሚጫወቱት፣ በደጋፊዎቻቸው ፊት ነው የሚጫወቱት። ማድሪድ 8 ውስጥ ለመግባት ማሸነፍ አለበት። ቤኔፊካም ፕሌይኦፍ ውስጥ ለመግባት ደርሶ መልስ ለመጫወት ማሸነፍ አለበት። ይህም ሌላው ትንቅንቅ ነው። አያችሁት እንዴት እንደተሳሰረ ሻምፒዮንስ ሊጉ እስር ነው ያለው። በሪያል ማድሪድ በኩል የማይደርሱ በርካታ ተጫዋቾች አሉ በጉዳት እነ ትሬንት፣ እነ ቹዋሚኒ፣ ካርቫል በጣም በርካታ ተጫዋቾች አሉ። በተለይ ተከላካይ መስመሩ አካባቢ ግን ለቤኔፊካ ያንሳሉ ተብሎ አይጠበቅም። በተለይ ሰሞኑን እያሳዩት ካለው አቋም አንጻር ከዣቢ አሎንሶ መሰናበቱ በኋላ የሪያል ማድሪድ የመልበሻ ክፍል በጣም ስምሙ ሆኗል። እንዲሁም ኢቨን ባለቤቱ ፍሎሬንቲኖ ፔሬዝ አሁን ኮንፊደንሳቸው ከማደጉ የተነሳ በዣቢ አሎንሶ ተስፋ ቆርጦ የነበሩት አሁን ግን ላሊጋውንም እናነሳ እንችላለን ስለጠበበ ነጥብ ወደ 1 ማለት ነው፣ ሻምፒዮንስ ሊጉንም የማንሳት እድላለን የሚል ሐሳቦችን ማስቀመጥ የቻሉበትን ሂደት አስቀምጠዋል። ስለዚህ ይሄ በትልቁ ከሚነሱ ፍጥጫዎች መካከል አንዱ ፍልሚያ ነው፣ ምርጡ ፍልሚያ ነው። ቤኔፊካ ከሪያል ማድሪድ ከጨዋታው አንደኛ ጆዜ ሞሪኒዮ የሁለቱ ምሮች አሰልጣኝ ማድሪድን አሰልጥነው ያለፉ ከመሆናቸው አንጻር፣ ሁለተኛ ሁለቱም ነጥቡን ከመፈለጋቸው አንጻር አሪፍ ፍጥጫ ይሆናል ተብሎ ይጠበቃል። ተመሳሳይ ይዘት ያለው ጨዋታ የቦሩሲያ ዶርትሙንድና የኢንተር ሚላን ጨዋታ፣ ይህንንም ብታዩት በጣም ቆንጆ ጨዋታ ነው ብዬ አስባለሁ። ኢንተር ሚላን 14ኛ ደረጃ ላይ ያለው ግን ስቲል ተስፋ አለው። ዛሬ ካሸነፈ 8 ውስጥ መጨረስ ይችላል። ቦሩሲያ ዶርትሙንድ ቢያሸንፍም እንኳን ኦፍ ኮርስ 8 ውስጥ የመግባት ጭላንጭል ተስፋ አለው። ሁሉም ተሸንፎ ከሱ በላይ ያሉ ቡድኖች በሙሉ ተሸንፈው እሱ ብቻ ካሸነፈ ማለት ነው ዶርትሙንድ እንደሚገባው። ኢንተርንም አሸንፎ ጁቬንቱስም ተሸንፎለት፣ አትላንታም፣ አትሌቲኮ ማድሪድም፣ ሲቲም፣ ስፖርቲንግ ሊዝበንም፣ ባርሴሎናም፣ ቼልሲም፣ ኒውካስልም፣ ፓሪስ ሰን ዠርመንም እና የመሳሰሉ ክለቦች እነዚህ ሁሉ ተሸንፈውለት እሱ ካሸነፈ ነው። ይሄ የሚሆን አይመስልም። ዶርትሙንድ የፕሌይኦፍ ቡድን ነው፣ ፕሌይኦፉን የሚከለክለው ያለ። ኢንተር ግን ተስፋ አለው ስቲል ካሸነፈ 8 ውስጥ የመግባት። ከዚህ አንጻር ይህንም ጨዋታ አሪፍ ፍጥጫ የሚደረግበት ፍልሚያ እንደሚሆን የሚጠበቅ ነው የሚሆነው። ሌላ እንግዲህ ያው ብዙዎቻችን የምንጠብቃቸው የእንግሊዝ ፕሪሚየር ሊግ ክለቦች ናቸው። ብዙዎቻችን የምንጠብቀው የእንግሊዝ ፕሪሚየር ሊግ ክለቦች እጣ ፈንታ ምን ይሆናል የሚለው ለክለቦቹ ብቻ ሳይሆን ለሚጫወቱት ክለቦች ብቻ ሳይሆን ለማይጫወቱትም በጉጉት የሚጠበቅ ነው እና አስቶን ቪላ፣ ማንቸስተር ዩናይትድ መሰል ክለቦች የቶፕ 5 ውስጥ የማጠናቀቅ ዕድል ያላቸው ክለቦች ዛሬ እንግሊዝ ፕሪሚየር ሊግ ክለቦችን ይደግፋሉ። ብዙ ክለቦች በቶፕ 8 ውስጥ ከጨረሱ ለእንግሊዝ ፕሪሚየር ሊግ የሚሰጠው ኮታ እንዳምናው ይጨምራል። አምና 5 ክለቦች ናቸው በቀጥታ በሻምፒዮንስ ሊጉ እንዲሳተፉ የሆኑት ከ1 እስከ 5 የጨረሱ ቡድኖች። ቶተናም በኤሮፓ ሊግ በማሸነፉ 6ኛ ሆኖ የገባበት ሂደት እንደነበር ይታወሳል። ተመሳሳይ ነገር ለማምጣት ተመሳሳይ ነገር ለማግኘት ሌሎችም የሌሎች ክለቦች ደጋፊዎች እንግሊዝ ፕሪሚየር ሊግ ላይ ያሉ የአውሮፓ እግር ኳስ ተስፋ ያላቸው ክለቦች ደጋፊዎችም ጭምር በጉጉት የሚጠብቋቸው ናቸው። ኢንተራክት ፍራንክፈርት ከቶተናም አሰልጣኝ ቶማስ ፍራንከ እህሏቸው ከቶተናም ጋር የቀጠረው ቦሩሲያ ዶርትሙንድ ባለፈው ሳምንት በሻምፒዮንስ ሊግ ማሸነፋቸው ነው። አሁንም በዲዩች ባንክ ፓርክ የሚደረገውን ጨዋታ የማሸነፍ ግዴታ አለባቸው። ምክንያቱም ባለፈው ሳምንት በፕሪሚየር ሊጉ ያስመዘገቡት ውጤት አመርቂ አይደለም። ይህንን ጨዋታ አሸንፈው ቶፕ 8 ውስጥ የሚገቡ ከሆነ ለቶማስ ፍራንከ እየተሸነፉም ቢሆን ቶተናም እድል ሊሰጣቸው ይችላል። ዛሬ ተሸንፈው ከቶፕ 8 ከወጡ ግን ነገሮች አስቸጋሪ ሊሆን ይችላል። ቶተናም ተሸንፎም ቶፕ 8 ውስጥ ሊጨርስ ይችላል። ላይክ እንደ ሊቨርፑል እንደ ማድሪድ ሌሎቹም ከተሸነፉ ማለት ነው። ነገር ግን የማሸነፍ ግዴታም ይኖርበታል። ምክንያቱም ካሉት ቡድኖች ውስጥ አብዛኞቹ ከ8 ውጭ ካሉት ባርሴሎና፣ ሲቲ፣ አትሌቲኮ ማድሪድ፣ ኢንተር፣ አትላንታ ተጋጣሚዎቻቸውን ያሸንፋሉ ተብለው የሚታመኑ ክለቦች ናቸው። ጠንካራ ቡድኖች ናቸው። ስለዚህ የማሸነፍ ግዴታ ይኖርባል። ኢንትራክት ፍራንክፈርት ለምንም አይጫወትም።
ለምንም ፕሌይኦፍን መግባት አይችልም። ምክንያቱም ያለው 33ኛ ደረጃ ነው፣ ያለው ነጥብ 4 ነው። ዛሬ ቢያሸንፍ ማክሲመም ነጥቡ 7 ነው። ስለዚህ ከፍተኛ ደረጃ የመቀመጥ እድል ያለው 27ኛ ደረጃ ነው። ከ24 በላይ ያሉት ደግሞ ከ24 በታች ያሉት ናቸው። ከ16 ከ8 እስከ 24 ያሉት ናቸው ፕሌይኦፍ የሚጫወቱት። ስለዚህ ፍራንክፈርት ለመርሃ ግብር ማሟያ ብቻ የሚያደርገው ጨዋታ ነው። ቶማስ ፍራንክ ታዲያ ይህንን ወርቃማ ዕድል እንዴት ይጠቀሙበታል? በንጽጽር ቶፕ 8 ውስጥ ለመግባት እየተናነቁ ከሚገኙ ቡድኖችና ቶፕ 8 ውስጥ ነው አሁንም ቦታቸውን ለማስጠበቅ ጥረት ከሚያደርጉ ቡድኖች መካከል ቶተናም በጣም እድለኛው ቡድን ነው። ሌሎች እንዲህ አይነት እድል የላቸው። ሲቲ እንዲህ አይነት እድል የለው። ምክንያቱም ጋላታ ሰራይ አሁንም ከፕሌይኦፍ እንዳይወጣ ይፈራል። ቃራባክ ከፕሌይኦፍ እንዳይወጣ ይፈራል። ሊቨርፑል ጋር ሲጫወት በጥንቃቄ ነው የሚጫወተው። ናፖሊ ቶፕ 24 ውስጥ ለመግባት ፕሌይኦፍ ውስጥ ለመግባት 25ኛ ደረጃ ላይ ያለ ክለብ ነው። አንድ ደረጃ ነው ያለው። አንድ ጨዋታ ማሸነፍ እንደሚያመጡ ያውቃል ወደ ላይ። ሌሎቹ የእንግሊዝ ፕሪሚየር ሊግ ክለቦች በሙሉ የሚገጥሟቸው ቡድኖች ተስፋ ያላቸው ናቸው። ቶተናም ብቻ የሚገጥመው ቡድን ግን ተስፋ የሌለው ነው። ፍራንክፈርት ምንም አይነት ለምንም የማይጫወት ቡድን ነው። ለምንም የማይጫወት ቡድን ስለሆነ ለፍራንክፈርት አሰልጣኙ ተጫዋቾቻቸውን የሚያባክኑበት የለም። ምክንያቱም ሊጋ ጨዋታቸው አላቸው በሳምንቱ መጨረሻ። ለማች ተጫዋቾቻቸውን ታዳጊዎቻቸውን ሊሞክሩና ላዩት የሚፈልገውን ፍልስፍናና ሐሳብ የሚሰሩበት እንጂ በጨዋታ ተሸነፍኩ አልተሸነፍኩ ብለው የሚያስቡበት አይደለም። ከዛ አንጻር የቶተናም ግጥሚያ በጣም ቀላሉ ነው ብለን ማንሳት እንችላለን። ዛሬ ካሉት ጨዋታዎች የቶተናም በጣም ለቶተናም ኢዝሊ ሊያሳካው የሚችለው ምክንያቱ ፍራንክፈርት አንዳንዴ ግን ተስፋ የቆረጠ ቡድን ያው ያስቸግራል። ግን ተስፋ መቁረጡ ብቻ ሳይሆን ፍራንክፈርት ለእኔ ሲሪየስ ቡድን ይዞ አይገቡም የሚለው ሀሳብ የሚደፋው ምክንያቱም ላሊጋው ላይ ማነው ቡንደስሊጋው ላይ ፉክክር ስላላቸው ለምን ያባክናሉ? የሆነ ነገር ይሞክሩበት ነው ይሆናል የሚል እሳቤ ከመኖር አንጻር ነው። ሊቨርፑል ከቃራባክ በአንፊልድ የሚደረግ ጨዋታ ነው። ኢቫን ግሩሲያክ ስሎቫኪያዊ ዳኛ በዋና ዳኝነት የሚመሩት ጨዋታ ነው። ሊቨርፑል አሁን ያለበት ደረጃ ቶፕ 8 ውስጥ ያለ ቡድን ነው። 4ኛ ደረጃ ላይ ተቀምጧል። 15 ነጥብ አሉ። ሊቨርፑል ተሸንፎ 8 ውስጥ ሊጨርስ ይችላል። ከሱ በታች አሉ ከተሸነፉ ማለት ነው። ኢንኬስ አቻ ወጥቶም ሊጨርስ ይችላል። አሸነፈ ደግሞ የማንንም ሳይጠብቅ ማንንም አይጠብቅም፣ ማንንም አይለምንም። አሸነፉልኝ ተሸነፉልኝ ብሎ የሚቋጥረው የሚይዘው ሂሳብ የለም። የራሱን ማሸነፍ ብቻ ነው የሚጠብቀው። ቃራባክ ቀላል ቡድን አይደለም። በነገራችን ላይ በጣም ጠንካራ ተፎካካሪ ቡድን ነው። 18ኛ ደረጃ ላይ ነው ያለው። 10 ነጥብ ነው ያለው። በዛሬው ጨዋታ ላይ ተሸንፎ ናፖሊ ኮፐንሃገን ካሸነፉ እንደ ቃራባክ አይነት ቡድኖችን ሊተኩ ይችላሉ። ከአራቱ ሊወጣ ይችላል ቃራባክ ማለት ነው። ከሱ በታች ያሉት እነ ኦሎምፒያኮስ፣ እነ አትሌቲክ ቢልባኦ፣ እነ ፒኤስቪ፣ እነ ሞናኮ፣ እነ ፓየር ሊቨርኩሰን ካሸነፉ ማርሴን ጨምሮ እና ቃራባ ተሸንፎ ከናፖሊና ከኮፐንሃገን አንዳቸው እንኳን ካሸነፉ ይወጣል። ስለዚህ ለቃራባክ የሞት ሽረት ጉዳይ ነው። በተመሳሳይ ሊቨርፑልም ከተሸነፈ ከቶፕ 8 ይወጣል። የመውጣት እድሉ ሰፊ ነው። ከሱ በታች ያሉ ቡድኖች አብዛኞቹ የማሸነፍ እድል ስላላቸው፣ ስለዚህ አሰልጣኝ አርነ ስሎት በጥንቃቄ የሚያደርጉት ጨዋታ ነው። እዚህ ጨዋታ ላይ የተወሰነ ነገር ብጨምር ደስ ይለኛል። ጆይ ጎሜዝ የለም በዛሬው ጨዋታ፣ ኢብራሂም ኮናቴ የለም በዛሬው ጨዋታ ላይ። ቨርጂል ቫን ዳይክን የሚያጣምረው ዋተሩ ኢንዶ ነው። የተከላካይ መስመሩ በጣም ሳስቶ ነው የሊቨርፑል ጨዋታውን የሚያከናውነው። እሱም ብቻ አይደለም፣ በውጤት ቀውስ ውስጥ የሚገኝ ቡድን ነው። አርነ ስሎት አንድ ሀሳብ አንስቷል። ተስማሙበታላችሁ አልተስማሙበትም አላውቅም። አርነ ስሎት አምና ፕሪሚየር ሊጉን ያነሳ ነው በጊዜ ከሻምፒዮንስ ሊጉ ስለወጣን ነው። ፕሪሚየር ሊጉን ለማንሳታችን አንድ በተለየ ሁኔታ የማመሰግነው ክለብ አለ።
ማንን ሲባል ፒኤስጂ በጊዜ ባያስወጣን ኑሮ የምንወዳደረው ለ3 እና ለ4 ውድድር ስለነበር ሐሳባችን ስለሚበተን እንቸገር ነበረ፣ ዋንጫው ልናጣው እንችል ነበረ። ነገር ግን ፒኤስጂ ውለታ ሰርቶልናል። ያንን ጨዋታ እንኳን አሸነፈን ብዬ አሁን እንዳስቤ ያደረገኝ ነው። ያንን ጨዋታ ባንሸነፍ ብንቀጥሎ ወደ ቀጣዩ ዙር 2-3 ሐሳብ ሆነን ስለምንጫወት እንቸገር ነበረ የሚል አስተያየታቸውን ሰጥተዋል። አርሰናልም ከሻምፒዮንስ ሊግ ይውጣ ነው ወይስ ምንድነው የሚል አሁን ሐሳብ ምን ለመግለጽ ነው የሚለው ትንሽ ግራ የሚያጋባ ነው። በምን ቀረም ብዬ ስለጠቀሱ ትንሽ ጉንፋን ስላለ ነው። በጣም ይቅርታ ጠይቃለሁ አረማዎቻችን። ይሄ በጣም መነጋገሪያ አስተያየት እሳቸው የሰጡት አስተያየት መነጋገሪያ ሆኗል። ለፒኤስጂ ምስጋና አቀርባለሁ እንጂ አምና ፕሪሚየር ሊጉን ላንወስደው እንችል ነበረ የሚል ሐሳባቸውን ያስቀመጡበት ሂደት አለ እና ብዙዎችም በዚህ ጉዳይ ላይ እየተነጋገሩበት ነው። እንግዲህ ሁሉም የራሱን አስተያየት መስጠት ይችላል። ለሚካኤል አርቴታ ነው መልእክቱ ወይስ ሌላ ነው? ወይስ ደግሞ አንዳንዶች ደግሞ እያሉት እንደሚገኘው አሁን ፕሪሚየር ሊጉን ስለማንፈልገው ሻምፒዮንስ ሊግ ላይ ሲሪየስ ሆነን እንጫወታለን ነው ወይ መልእክቱ የሚልም የተለየ ሐሳብ ያላቸው የሊቨርፑል ደጋፊዎች በተለይ በዚህ መንገድ በፖዚቲቭ ተረድተውታል። ፕሪሚየር ሊጉን በቃ ኦልሬዲ ስለወጣን ሲሪየስ አንሆንም፣ በተሻለና አቅም ቶፕ ፎር ውስጥ ለመግባት እንጫወታለን፣ ሻምፒዮንስ ሊግ ግን ዋንጫውን ለማንሳት እንጫወታለን ይመስላል እና ደጋፊዎችን የማረጋጊያ አይነት ሐሳብ ነው አርነ ስሎት የሰጡት ሲሉ አንዳንዶች ይከራከራሉ። እንግዲህ የምናየው ይሆናል። አሉቲ ተቀላቅሎናል። አሉቲ እንኳን ደህና መጣ። ሶፊዬና አርባዎች መንገዱ ያው መንገድ በእግር ይሻላል፣ በመኪና ከመምጣት በእግር ይሻላል። አንድ ሳምንት ምናምን ቢሆን ነው ከዚህ በኋላ ይስተካከላል። ያው ጨርሰውታል። ያው ልክ ነው። እሺ ሌላው ጨዋታ ማንቸስተር ሲቲ ከጋላታ ሰራይ ጋር የሚያከናውኑት ጨዋታ ነው። ይሄም የሚጠበቅ ጨዋታ ነው። ኢታር ላይ ይከናወናል። አሌሃንድሮ ሄርናንዴዝ ስፔናዊ ዳኛ የሚዳኙት ጨዋታ ነው። ሲቲ አሁን ያለው 11ኛ ደረጃ ነው። አሁን ያለው ከቶፕ 8 ውጭ ነው። ሲቲ እንደ ቶተናም፣ እንደ ሊቨርፑል፣ እንደ ቼልሲ የራሱን እድል በራሱ የመወሰን አቅም የለው። የራሱን እድል በራሱ የመወሰን መብት የለው። የሌሎችን መሸነፍ ይጠብቃል። እሱም ማሸንፈው ከሆነ ካሸነፈ ነው እሱ ሲቲ ካሸነፈ ጋላታ ሰራይንና ከሱ በላይ ያሉት ክለቦች መካከል ከሱ በላይ ካሉት ወደ 8 ክለቦች መካከል 3ቱ ከተሸነፉ ነው የሚገባው። 3ቱ ተሸንፈው እሱ ካሸነፈ ከማድሪድ፣ ከሊቨርፑል፣ ከቶተናም፣ ከፒኤስጂ፣ ከኒውካስል፣ ከቼልሲ እነዚህ 8 ውስጥ ያሉ ናቸው። ከሱ በላይ ደግሞ 9ኛና 10 ላይ ከቶፕ 8 ውጭ ያሉት ባርሴሎናና ስፖርቲንግ አሉ። እነዚህ ውስጥ 3ቱ ተሸንፈው እሱ ካሸነፈ ይገባል። ጠባብ ይመስላል ሲቲ። በዛ ላይ የሚገጥመው ማንን ነው? ጋላታ ሰራይን ነው። ቀደም እንዳልኩት እንደ ቃራባ ጋላታ ሰራይም ያረጋገጠ ቡድን አይደለም። የተቀመጠው 17ኛ ደረጃ ላይ ይሁን እንጂ ዛሬ ተሸንፎ ናፖሊ እና ኮፐንሃገን ካሸነፉ ተጋጣሚዎቻቸውን ከውድድሩ ሊባረር ይችላል። ፕሌይኦፍን መጫወት አይችልም ጋላታ ሰራይ። ይሄ ቡድን በዘንድሮው ውድድር ዓመት ሊቨርፑልን አሸንፏል። ጋላታ ሰራይ አትሌቲኮ ማድሪድን ዘርሯል። ጠንካራ ቡድን ነው። በነገራችን ላይ ደግሞ የቀድሞ ክለቦቹን ተጫዋቾች ያገኛል። ዴፊኒትሊ እነ ጉንዶጋን፣ ሌሮይ ሳኔ እና ኢልካይ ጉንዶጋን እዚህ ቡድን ውስጥ ያሉ። እንደውም ሌሮይ ሳኔ ተናግሯል። የተናገረው ምንድነው? አንደኛ ስለ ተጫዋቾቹ ሲጠየቅ ሲቲ ከጥቂት ዓመታት በፊት እናንተ እነ ጉንዶጋን ምናምን እነ ኬቨን ድብሩነ ነበራችሁ እንዴ ባንዴ ያ ቡድን ፈራረሰ የሚል ጥያቄ ሲጠየቅ ሲቲ ውስጥ ስትጫወት የምትጫወተው ለ20 ጨዋታ አይደለም፣ የምትጫወተው ለ10 ጨዋታ አይደለም፣ የምትጫወተው ለ1 ለ2 ጨዋታ አይደለም። ሌላ ቡድን ላይ ስትጫወት 30 ጨዋታ ጥሩ ሆነ 20 ጨዋታ ጥሩ ባትሆን ምንም ችግር የለውም። ሲቲ ጋር ስትጫወት ግን 35 ጨዋታ ጥሩ ሆነ 5 ጨዋታ ጥሩ ካልሆንክ ነው በሲቲ ቦታ የለ። ሁሌም ዲማንድ አለ ሲቲ ውስጥ፣ ፍላጎት አለ፣ ሁሌም ከፍተኛ ፍላጎት አለ ሲቲ ውስጥ። ያንን ማሟላት ካልቻልክ ትወጣለህ፣ ለሌላ እድሉን ትሰጣለህ። በዛ ምክንያት ነው የወጣው ይላል። ከዛ ውጪ ከዛሬው ጨዋታ ጋር በተያያዘ በርካታ ሚዲያዎችን ተመልክቻለሁ። እኛ የምንመጣው ምን ለማድረግ እንደሆነ አልገባኝም። ከተሸነፍን ለምን እንመጣለን ለዚህ ጨዋታ? በፍጹም አንሸነፍም የሚል እምነት ነው ያለኝ። ይህንን ጨዋታ 3 ነጥብ እንወስድበታለን ብለን አስበን ነው የምንመጣው። ምክንያቱም ትልልቅ ከዋክብቶች አሉን፣
አቅም ያለን ተጫዋቾች አለን፣ እንጫወታለን፣ የሲቲም ባህሪ ምንድነው የሚለው እናውቃለን፣ እንጫወታለን የሚል ሐሳቡን አስቀምጧል ሌሮይ ሳኔ። ኢልካይ ጉንዶጋንም ወደ ቀድሞ ቤቱና ወደ እናት ቤቱ ተመልሶ የሚጫወቱበት እድል ነው የሚኖረው ጉንዶጋን። ስለዚህ አሪፍ ጨዋታ፣ ይሄም ጨዋታ በጣም አሪፍ ጨዋታ ነው። ጋላታሳራይም ለራሱ ሲል ነው የሚጫወተው፣ ሲቲም ለራሱ ሲል ነው የሚጫወተው። ግን ስፔሻሊ ሲቲ አምልጦታል። ይሄ የራስን እድል በራስ መወሰን የቦዶ ኪልሚቱ ሽንፈት ያን እድል እንዳይጠቀም አድርጎታል። ዛሬ ሲቲ እኮ አሸንፎ ቶፕ 8 ላይ ገባ ይችላል። አሸንፎ የሌሎችን መሸነፍ ስለሚጠብቅ ማለት ነው። እና ስፔሻሊ የቦዶ ኪልሚትና የባየር ሌቨርኩሰን ሽንፈት በጣም ዋጋ አስከፋይ ነው። የባየር ሌቨርኩሰኑ በጣም ያስቆጫል። በሜዳ በቤንች ገብተህ በቤንች የገቡበት ሂደት እሱ ይሄኛው እንኳን ሲሪየስ ነው እኮ ነው የገቡት። ቦዶ ይሄኛው ሲሪየስ ነው። ያው ቀይ ካርዱ ምናምን ተጨማመረባቸውና ነገሩ አስቸጋሪ ሆነባቸው እንጂ እሱ ነው። ስለዚህ ይሄኛውም ጨዋታ ሌላው በጣም አሪፍ ጨዋታ ነው፣ ለተመልካች አዝናኝ የሚሆን ጨዋታ ነው ተብሎ ከሚታሰቡ ጨዋታዎች መካከል የሚጠቀስ ነው። ሌላው እንግዲህ ናፖሊ ከቼልሲ ክሌመንት ሮፔን ፈረንሳዊ ዳኛ የሚዳኙትና በዲየጎ አርማንዶ ማራዶና ስቴዲየም የሚከናወነው ጨዋታ ሌላው አሪፍ ፍጥጫ የሚከናወንበት ጨዋታ ይሆናል። ለምን ካሉ እኔ ከቀኑ ጨዋታዎች ከፔጅና ከኒውካስልም ጨዋታ በላይ ይህ ጨዋታ የሚያምር ይመስለኛል። ጥሩ ነው። ቡድኖቹ ያሉበት አቋም፣ ያጫወት መንገዳቸው፣ ከዋክብቶቻቸው እና መሰል ነገሮቻቸው ናፖሊ ከፕሌይኦፍ ውጭ ነው ያለው። አንኤክስፔክትድ ከሆነ ናፖሊ እንዴት ከፕሌይኦፍ ውጭ ይሆናል ነው የማይገመት ከሆነ 25ኛ ደረጃ ላይ ነው ያለው። ዛሬ የማሸነፍ ግዴታ አለበት። በቃ ማሸነፍና ማሸነፍ ነው ናፖሊ። የአንዳንድ ቲሞች በሊጋቸው ያላቸው ፐርፎርማንስና ራንኪንግ ከቻምፒየንስ ሊግ ጋር ሲነጻጸር በጣም የተገላቢጦች። ቶተንሃም ለምሳሌ ቶተንሃም ምሳሌ ታደርገውን ቶተንሃም እዚህ ላይ ሴኪዩርድ ነው፣ ጥሩ ፖዚሽን ቻምፒየንስ ሊግ ላይ። ሊጉ ላይ ደግሞ የተገላቢጦች። ግን የሊጉ ጥንካሬ ነው ወይስ አጋጣሚ ነው? ያው አጋጣሚ ነው። አጋጣሚ ይመስላል፣ አጋጣሚ ይመስላል እንጂ ምክንያቱም አሁን ከቶተንሃም የሚጠነክረው ሲቲ አለ ውጭ ናፖሊ እኮ እዛ እኮ ደግሞ መሪዎቹ ተርታ ላይ የተመደበ ቡድን ነው ዴፊኒትሊ። ስለዚህ ናፖሊ 8 ነጥብ ነው ያለው። ካሸነፈ ይገባል፣ ጥያቄ የለው። በእርግጥ የሌሎችን ቡድኖች ቅድም እንደ ሲቲ እንዳነሳ ነው የሌሎችን መሸነፍ ይጠብቃል። ግን ከዚህ ውስጥ ሊሸነፉ የሚችሉ ብዙ ቡድኖች አሉ። ለምሳሌ ሊቨርፑል ከቃራባ አለ፣ ሞናኮ ከጁቬንቱስ አለ። ይሄን የመሸነፍ ዕድላቸው ሰፊ የሆኑ ቡድኖች ናቸው። ሲቲ ከጋላታሳራይ አለ። ከነዚህ ውስጥ አንዱ ከተሸነፈለት ናፖሊ ይገባል አሸንፉ። ፕሮባቢሊቲ በጣም ጥሩ ነው የናፖሊ ምንም እንኳን ያለበት ደረጃ ልክ ባይሆንም ማለት ነው ፕሌይኦፍ ውስጥ ለመግባት። ቼልሲ ከተሸነፈ ያው ጥያቄ የለውም የሚወጣ ይመስላል። ምክንያቱም ከባርሴሎና፣ ከሲቲ፣ ከአትሌቲኮ ማድሪድ፣ ከአትላንታና ከስፖርቲንግ ሊዝበን ከነዚህ 5 ክለቦች ቢያንስ አንዱ ያሸንፋል ተጋጣሚ። ባርሴሎና ቀላል ተጋጣሚ ነው፣ ኮፐንሃገን ነው። ሲቲ ጋላታሳራይ ነው። ስለዚህ እነዚህን ስናያቸው ኢቭን ኢንተር ካሸነፈ ቸልሲ ከተሸነፈ ቢያንስ ከቶፕ ዌት ያስወጣል። ኢንተር ራሱ ላይ ገባ ቢችል እንኳን። ስለዚህ እንዲህ አይነት ስላለ ቸልሲም የማሸነፍ ግዴታ ውስጥ ገብቷል። ቸልሲም የማሸነፍ ግዴታ ሞሮለስ የማሸነፍ ግዴታ ያለው አብዛኞቹ የማሸነፍ ግዴታ አለባቸው። በግራም ሞስር ነው በቃ ሊቨርፑልም፣ ማድሪድም፣ ቼልሲም፣ ኒውካስልም፣ ፒኤጂም ሁሉም። ግን አንድ ቦታ አለ፣ የተረጋገጠ አንድ ቦታ አለ። ቶፕ 8 ውስጥ ያሉ ቡድኖች 6ቱም ቢሸነፉ እንኳን ወይም 6ቱም ቢያሸንፉ እንኳን አንድ የተረጋገጠ ቦታ አለ። ፒኤስጂ እና ኒውካስል 6ኛ እና 7ኛ ነው ያሉት። ሁለቱ እርስ በርስ ነው የሚገናኙት። ወያቸው ይወጣሉ ወይ ይሸናነፋሉ። ስለዚህ ሁለቱ አብረው ይወጣሉ ወይ አንዳቸው ይወጣሉ ማለት ነው ከ8 ውስጥ። ለዛ ነው ከባርሴሎና፣ ከሲቲ፣ ከስፖርቲንግ ሊዝበን እና ከአትሌቲኮ ማድሪድ አትላንታን ጨምሮ አንዳቸው ቦታ አላቸው። በቃ አንድ ቦታ አለ። አንድ የተረጋገጠ ነው ውጤቱ። የት ምንም ይሁን ምንም በምንም አይነት ሂሳብ ብንስራው በግራም በቀኝ መወሰድ ነው። በምንም እንሰራው በምንም አንድ ቡድን ይገባል። ከ8 ውጭ ካሉት ከጠቀስኳቸው ቡድኖች አንዳቸው ይገባሉ። ከዛ በላይም ሊገቡ ይችላሉ። እዛ በላይም የመሆን ዕድላቸው ቁጥራቸው ሰፊ ይመስለኛል። ለዛ ነው የፒኤስጂ እና የኒውካስል ጨዋታ የቀኑ ምርጥ ጨዋታ የተባለበት ዋነኛው ምክንያት ሁለቱም ቶፕ 8 ስለሚገኙ ናቸው። ማንን ያባራል? ፒኤስጂ ኒውካስልን ያባራል ወይስ ኒውካስል ፒኤስጂን ያባራል?
የሚጠበቅ ነው የሚሆነው። ኒውካስል በዛሬው ጨዋታ ላይ በጉዳት ምክንያት ዊሊንተን የለም፣ ግን ብሩኖ ጊማሬዥ ከጉዳቱ አገግሞ በዛሬው ጨዋታ ላይ እንደሚደርስ የሚጠበቅ ነው የሚሆነው። በንጽጽር ዝም ብለን በፊክስቸር ደረጃ ስናያቸው የተሻለ ቶፕ 8 ውስጥ የመግባት እድል ያላቸው አትላንታ ዩኒየን ሴንት ጌሎስን ካሸነፈ ከሌሎቹ ፊክስቸር አንጻር ማለት ነው ሊገባ የሚችል ቡድን ነው። ፕሮባቢሊቲው ከፍ ያለ ነው። እንደዚሁም ባርሰሎና ኮፐንሃገን ጋር ስለሆነ ጨዋታው ሲቲ ትንሽ ሊጠጥርበት ይችላል። ምክንያቱም አንድ ቦታ ነው የምትኖረው የፒኤስጂና ኒውካስል። ሌሎቹ በሙሉ ካሸነፉ፣ ቼልሲም ካሸነፈ፣ ቶትናም ካሸነፈ፣ ከፒኤስጂና ከኒውካስል አንዳቸው ካሸነፉ፣ ማድሪድ ካሸነፈ አንድ ቦታ ነው የምትኖረው። ስለዚህ ያቺ አንድ ቦታ የባርሴሎና ልትሆን ትችላለች በባርሴሎና በነጥብ ስለሚበልጥ ኮፐንሃገንን ካሸነፈ ማለት ነው። ስለዚህ የአውሮፓ ሻምፒዮንስ ሊግ ወሰብሰብ ጠመዝመዝ ባለመንገድ ምሽቱን የሚከናወኑ የሚሆኑት በተመሳሳይ ሰዓት 18 ጨዋታ 18 ስቴዲየሞች ላይ በአውሮፓ የሚከናወኑ ነው የሚሆነው። የአርሰናልና የካይራት አልማቲን ጨዋታ ለብቻ ስለምንመለከተው ነው ብዙ ጉዳዮች ስላሉት እሱ ጨዋታው ሳይሆን ከአርሰናል ጋር የተያዙ አዳዲስ ነገሮች ስላሉ እሱ መሰረት አድርገን እናነሳለን። አሉቲ ምን እንጠብቀው ዛሬ ምሽት ጨዋታዎቹ ላይ ከአርሰናል ጨዋታ ውጭ ያሉት? ያ በጣም ጥሩ ሶፊ። እንግዲህ የአውሮፓ ቻምፒዮንስ ሊግ የጨዋታ ቁጥሮችን ጨምሮ መጥቷል እና አንዳንድ ያው አንደርሬትድ የሆኑ ክለቦች አሉ በዚህ ውድድር ላይ እና ያ ትንሽ ውበቱን አሳጥቶታል የሚሉ ሀሳቦችን ስናነሳ ነበር። ለማንኛውም ግን አንዳንድ ጨዋታዎች ላይ የተወሰኑ ምልከታዎችን ለመስጠት ያክል ለምሳሌ ዛሬ በባርሴሎናና በኮፐንሃገን ጨዋታ ላይ ሮበርት ሌቫንዶቭስኪ ጎል የሚያስቆጥር ከሆነ በ40 የተለያዩ የአውሮፓ ቻምፒዮንስ ሊግ ክለቦች ላይ ጎል ያስቆጠረ ተጫዋች ያስብለዋል። ይሄም ከሊዮኔል አንድሬስ ሜሲ ጋር በኩል እንዲቀመጥ ያስችለዋል ተብሏል። ቀደም ሲል ስላቨን ብራህ ላይ ጎል ማስቆጠሩን ተከትሎ 39 ደርሷል። በአውሮፓ ቻምፒዮንስ ሊግ ብዙ ክለቦች ላይ ጎል ያስቆጠሩ ተጫዋቾች ተርታ ላይ 40 ክለቦች ላይ በማስቆጠር የተለያዩ ማለት ነው አትሌቲኮ ማድሪድ ምናምን የተለያዩ ስብጥር ያላቸው ክለቦች ላይ በማስቆጠር ሊዮኔል አንድሬስ ሜሲ 40 ክለቦች ላይ ያስቆጠረ ቀዳሚ ተጫዋች ነው። ከሊዮኔል አንድሬስ ሜሲ ቀጥሎ 39 ላይ ደረሰው ሮበርቶ ሌቫንዶቭስኪ ዛሬ ጎል የሚያስቆጥር ከሆነ በኮፐንሃገን መረብ ላይ የሜሲን ሪከርድ ይጋራል። ክርስቲያኖ ሮናልዶ እንደሚታወቀው 38 የተለያዩ የአውሮፓ ቻምፒዮንስ ሊግ ክለቦች ላይ ጎል በማስቆጠር 3ኛ ደረጃ ላይ ተቀምጧል። በተለይ እንግዲህ የሌዋንዶቭስኪ ጎል አስቆጣሪነት በጣም ለቲሙ በጣም ከፍተኛ አስተዋጽኦ ያደረገ እንደሚገኝ መናገር ይቻላል። እንደውም ትላንትና ኬን ከባየር ሙኒክ ጋር ውሉን ለማደስ ስምምነት መድረሱን ተከትሎ ባርሴሎናዎች በዋናነት ኡሊያን አልቫሬዝን የማስፈረም ፍላጎት ነበራቸው። ግን የተጫዋቹ ውድነት ወደ ሃሪ ኬን ፊታቸውን እንዲያዞሩ ምክንያት ሆኗል ሲባል ነበር። ግን ኬን ደግሞ ለተጨማሪ ዓመት በሙኒክ ይቆያል የሚል ስምምነት ላይ እየደረሰ እንደሚገኝ ተነግሯል። እና ከዚህ አኳያ የሮበርቶ ሌቫንዶቭስኪ ቀጣይ አልጋ ወራሽ ማን ነው ለሚለው እንግዲህ ውስብስብ ነገር ውስጥ የገቡ ይመስላሉ እና ተጫዋቹ በሚያስገርም ሁኔታ 106 ጎሎችን በአውሮፓ ቻምፒዮንስ ሊግ በ139 ጨዋታዎች አስቆጥሯል። ይሄ በጣም አስደናቂ ሪከርድ ነው። በጣም ያልተዘመረለት ጀግና ያስብላል። የሌዋንዶቭስኪ ጎል አስቆጣሪነት 106 ጎል በ139 ጨዋታ ይሄ ማለት በ0.76 ጎል ያስቆጥራል በየጨዋታው እንደማለት ኦልሞስት በየጨዋታው ጎል አንዳንድ ጎል ያስቆጥራል ለሚለው ቁጥራዊ አሃዝ የቀረበ ነው። 0.76 ጎል ያስቆጥራል በየጨዋታው የሚሉ ሀሳቦች ቀርበዋል እና ይሄ በጣም አስገራሚ ነው። በዋናነት እንግዲህ በባርሴሎና የአውሮፓ ቻምፒዮንስ ሊግ ታሪክ ጉዞ ሊዮኔል አንድሬስ ሜሲ 129 ጎሎችን በማስቆጠር ቀዳሚ ነው። ሌቫንዶቭስኪ ደግሞ እንግዲህ ከጀርመን ከመጣ በኋላ ወደዚህኛው ወደ ካታላኑ ክለብ 20 ጎሎችን እስካሁን ለባርሳ ማስቆጠር ችሏል። በሚያስገርም ሁኔታ ከሉዊስ ሱዋሬዝ እና ከሪቫልዶ በመቀጠል እንግዲህ ሌላኛው ከፍተኛ ጎል አስቆጣሪ ሪከርድ ውስጥ ገብቷል። በእርግጥ ኔይማር እና ፓትሪክ ክላቨርት 21 ጎል አላቸው እና በትንሽ ጨዋታ የባርሴሎና ታሪካዊ ተጫዋቾች ላይ በቻምፒዮንስ ሊግ ብዙ ጎል ያስቆጠረ ተጫዋች ለመባል እየደረሰ ይገኛል። በእርግጥ የሜሲ ላይ አይደርስም፣ ግን ከሜሲ በታች ያሉ ተጫዋቾች ላይ የነ ሉዊስ ኤንሪኬ፣ የነ ሉዊስ ሱዋሬዝ፣ ሪቫልዶ፣ ኔይማር፣ ፓትሪክ ክላቨርት እነዚህ ላይ ይደርሳል ተብሎ ይጠበቃል። ቀሪ ጨዋታዎቹም ስላሉ ማለት ነው። ሌላው የጎንዱጋን አስተያየት በጣም ቀልብ ከሳቡ ጉዳዮች መካከል ዛሬ ከወጡ ዜናዎች ውስጥ የሚጠቀሱ ናቸው።
ጎንዶጋን እንግዲህ በምሽቱ ጨዋታ ላይ ቀደም ሲል እንደጠቀስነው በጋላታሳራይና በማንቸስተር ሲቲ ጨዋታ ላይ የቀድሞ ክለቡን ከሚገጥሙ የአማካኝ ስፍራ ተጫዋቾች ውስጥ የሚጠቀስ ነው። ጎንዶጋን፣ ሌሮይ ሳኔ በዚህ ቡድን ውስጥ አሉ እና ምንድን ያለው ጎንዶጋን ስለዚህ ጨዋታ አይደለም ብዙ ያነሳው ሀሳብ። ጎንዶጋን ሲቲ አርሰናልን በልጦ የሊጉን ዋንጫ ያሸንፋል የሚል ሀሳብ አለኝ ብሏል እና ተጫዋቹ ምንድን ያለው ማንቸስተር ሲቲ አርሰናልን የማሸነፍ አቅም አለው፣ በሊጉ ዋንጫውንም የመውሰድ እድል አለው ብዬ አስባለሁ። ቡድኑ በምርጥ አቋም ላይ ሲገኝ በተለይ በዋናነት ለረጅም ጊዜ ተከታታይ ጨዋታዎችን የማሸነፍ ብቃት እንዳለው መናገር ይቻላል። በፔፕ ጋርዲዮላም በተጫዋቾቹም እምነት አለኝ፣ ያሳኩታል፣ መልካም እድልም የሚል ተመኝቶም እንግዲህ ሀሳቡን አስፍሯል። ጎንዶጋን በምሽቱ ጨዋታ ላይ ለማንቸስተር ሲቲ ተከላካዮች የራስ ምታት ይሆናል ወይ የሚለው ነገር እንግዲህ ከሚጠበቁ ጉዳዮች መካከል ውስጥ የሚጠቀሱ ይሆናሉ። ግን በተለይ በምሽቱ የሚደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች ላይ እጅግ በጣም ተጠባቂ መርሃ ግብሮች አሉ። የናፖሊና የቼልሲ ጨዋታም እንዲሁ በጣም በሚጠበቁ ጨዋታዎች ውስጥ በምሽቱ ውስጥ የሚነገሩ ናቸው። እንደውም ከዚህ ጨዋታ በፊት ከናፖሊና ከቼልሲ ደጋፊዎች ጋር በተገናኘ አንዳንድ ውዝግቦች እንዳሉ እና ፖሊስ ይህንን ነገር ለማርገብ ሙከራ እያደረገ እንደሚገኝ አንዳንድ የጣሊያን መገናኛ ብዙሃኖች ይህንን ዘገባ እያሰናዱ ይገኛሉና የምሽቱ ጨዋታዎች በጣም በጉጉት የሚጠበቁ ናቸው። ወደ በኋላ ላይ ስንመጣ በተለይ ከአርሰናልና ከካይራት አልማቲ ጋር በተገናኘ ክለቦች ቢያንስ በዘንድሮ ዓመት ምን ያህል ገንዘብ አግኝተዋል መሳተፋቸው ብቻ የሚሉትን ሀሳቦች እናነሳለን። በጣም በዝቅተኛ ሌቭል ላይ ያሉ ክለቦች አሉ፣ በከፍተኛ ክለቦች ላይ ደግሞ አሉ ብዙ ገንዘብ በማግኘት። አሁን ለምሳሌ የምሽቱ በጣም ደካማው ገንዘብ ተከፋይ ክለብ የአርሰናል ተጋጣሚ ነው። ካይራት አልማቲ ነው። 18.19 ሚሊየን ፓውንድ ያገኛል በመሳተፉ ብቻ። የተለያዩ ነገሮችን ግምት ውስጥ አስገብተን ማለት ነው። ተጋጣሚው ደግሞ አርሰናል ደግሞ በምሽቱ ጨዋታ ላይ በመሳተፉ ብቻ በዘንድሮ ዓመት በቻምፒየንስ ሊግ በመሳተፉ ብቻ ማሸነፉን ሳይጠቅስ ግምት ውስጥ ሳያስገባት በመሳተፉ ብቻ 60.93 ሚሊየን ፓውንድ ያገኛል አርሰናል በመሳተፉ ብቻ። ቀደም ሲል በየጨዋታዎቹ በማሸነፉ የተለያዩ ነገሮችን በማስኬዱ ያገኛቸው ገቢዎች አሉ ኦልሞስት ወደ 193 ምናምን ሲደመሩ፣ ግን በዚህ በቻምፒየንስ ሊግ መድረክ ብቻ ተሳታፊ በመሆኑ አርሰናል ኦልሞስት 61 ሚሊየን ገደማ ፓውንድ ያገኛል። የምሽቱ ውራው ተጋጣሚ ደግሞ ካይራት አልማቲ ደግሞ እንግዲህ ቀደም ሲል እንደጠቀስኩት ኦልሞስት ወደ 18 ሚሊየን ፓውንድ ገደማ ያገኛሉና የዳዊትና የጎሊያድ አይነት ስሜት ያለው የጨዋታ መንገድ ይሆናል ተብሎ ይጠበቃል። ከዚህ ከክፍያ አሰራር ጋር በተገናኘ የአውሮፓ እግር ኳስ ለአራቱ በስሩ ለሚያዘጋጃቸው ውድድሮች የተለያዩ ፋይናንሶችን ይበጅታል። የአውሮፓ ቻምፒየንስ ሊግ ከፍተኛ ገንዘብ የሚወስድበት አካል ነው። እንዲሁ የአውሮፓ ሊግ እና የአውሮፓ ኮንፈረንስ ሊግ እና ሱፐር ካፕ ለነዚህ እንግዲህ የአውሮፓ እግር ኳስ ማህበር እነዚህን ጨዋታዎች በማስተባበሩ በማድረጉ ብቻ በአጠቃላይ 2.88 ቢሊየን ፓውንድ ነው ወጪ የሚያደርጉ ለአራቱ ውድድሮች። እንደውም የሱፐር ካፑ አንድ ፋይናል ውድድር ስለሆነ ብዙም ይህን ያህል የቶርናመንት ያህል መንፈስ ያለው ጨዋታ አይደለም። ግን በአጠቃላይ በአራቱ ውድድሮች የአውሮፓ እግር ኳስ 2.88 ቢሊየን ፓውንድ ገቢ ያደርጋል እና ከዚህ ውስጥ ለአውሮፓ ቻምፒየንስ ሊግ እና ለሱፐር ካፕ ግን ኦልሞስት 74.38 በመቶ ወይንም በሌላ አገላለጽ 2.1 ቢሊየን ፓውንዱን ለቻምፒየንስ ሊግ እና ለሱፐር ካፕ ክለቦች ነው የሚያከፋፍለው በተለያዩ መድረኮች ማለት ነው። እና ኢኳል ሼር ያላቸው ክለቦች አሉ በመሳተፋቸው ብቻ። ፐርፎርማንስ ሪሌትድ ፊክስድ አማውንት በየጨዋታው በሚያሳዩት ነገር አለ። ከዛ በተጨማሪ ቫሊዩ ፒላር የሚል ደግሞ ሀሳብ አለና ይህንን ወደ በኋላ ላይ ከክለቦቹ ጋር ያላቸውን የፋይናንስ መበላለጥን በተመለከተ ለአድማጭ ተመልካቾች የምናደርስ ይሆናል። ቆንጆ ጨዋታዎችን እንመለከታለን። ማን 8 ውስጥ ይጨርሳል፣ ከዛ ደግሞ ተጨማሪ 2 ጨዋታዎችን ደግሞ ማንስ ከ8ኛ እስከ 24ኛ ጨርሶ ሌላኛውን የጥሎ ማለፍ መርሃ ግብር ያደርጋል። እነማንስ ከአውሮፓ ቻምፒየንስ ሊግ እነ ፍራንክፈርትን ተከትለው ያልፋሉ፣ ማን ይወድቃሉ የሚለውን እንግዲህ በምሽቱ እኩል ሰዓት የሚደረጉ ጨዋታዎች የምንመለከት ይሆናል። ወደ አርሰናል ጉዳይ እናልፋለን። በጣም አሪፍ አጋሮቻችን እውቅና እንሰጣለን። እናት ባንክ ይመቻችሁ ያላችሁ ይገኛል። እናት መላ የትምህርት ቤቶችና የወላጆችን ግንኙነት ጠንካራ ማድረግ ይቻላል ነው። ምክንያቱም በእናት መላ አማካኝነት የሚያገኙትን አገልግሎት
እዛው በሞባይሎ መክፈል አለመክፈሎትን ቼክ ማድረግ ይችላሉ። ትምህርት ቤቶችን በተመሳሳይ ቼክ ያደርጋሉ። በቀላሉ መግባባት ተችሏል። በቀላሉ ነገሮችን ማስተካከል ተችሏል። እናት ባንክ እናት መላን አቅርቦላቸዋል። በፖስ ማሽናቸው ደግሞ የኤቲኤም አገልግሎትና ሌሎች መሰል አገልግሎቶችን በፖስ መጠቀም ይችላሉ። እናት ባንክ ይመቻችሁ እያለ ነው። የአጋሮቻችን መልእክቶች አንድ ላይ ከፍ አድርጎ ያስደምጠናል ቴክኒሻናችን ኢዩኤል። ስንመለስ የማጽናኛው ጨዋታ ለአርሰናል ደጋፊዎች የዛሬ ምሽቱ የካይራት አልማቲ ፍልሚያ ይጠበቃል። ምን አዳዲስ ነገሮች አሉ? እነማን ተጎዱ? ምን ተባለ? የሚኬል አርቴታ ዝርዝር ያለ ምላሽ ከማንቸስተር ዩናይትድ ጨዋታ ጋር በተያያዘ እና የደጋፊዎቹ ስሜት፣ ሌሎችንም ጉዳዮች ጨምረን እንመጣለን።